ዛሬ እስቲ ስለ ፊፋ ላወራችሁ ፈለግኩ። ፊፋ የፉትቦል ድርጅት ማለት ነው። ፊፋ ፌዴሬሽን ኢንተርናሽናል የፉትቦል አሶሲዬሽን የፍሬንች ቃል ነው። የፉትቦል እንትን ማለት ነው። ያው ሁላችሁ እንደምታውቁት ይህን ሰሞን የዓለም ዋንጫ ነው፣ የፉትቦል ሲዝን ነው አይደለ? ከዚህ በፊት ስለ ፉትቦል የሰራሁላችሁ ቪዲዮ ነበረ። እንደው እስካሁን ድረስ አለ፣ ሄዳችሁ ብታዩት ምን እንዳልኩኝ ያኔ የምንደግፈው ሀገር የምንደግፈው ህዝብ ምን አይነት ህዝብ እንደሆነ ማወቅ እንዳለብን እስፔሻሊ ለእኛ ለጥቁር ህዝቦች ለአፍሪካ ህዝቦች የምንደግፈው ሀገር አሁን በጣም ብዙ ሰዎች እስፔሻሊ እኛ ሰው አርጀንቲና አርጀንቲና ሲል እሰማዋለሁ። አርጀንቲና እናንተን የሚመስል ሰው ከተማ ውስጥ ቤት መግዛት አይችልም፣ መኖር አይችልም። የነሱ ከተማ ውስጥ ገብቶ አንድ ጥቁር ሰው ስራ ፈልጎ ገብቶ ቢሮ ውስጥ መስራት አይችልም። እስከ ዛሬ ድረስ ነው የምነግራችሁ። ያለማወቅ አንዳንድ ጊዜ ምን አለ መሰላችሁ፣ እኔ በዛሬ ጊዜ አላውቅም ማለት አይቻልም። ህገወጥ ነው አላውቅም ማለት። ምክንያቱም እያንዳንዱ የምንፈልገው ነገር እኔ አሁን የምነግራችሁን ነገር እዛው እጃችሁ ላይ አለ፣ ከፍታችሁ ማየት ትችላላችሁ። የአርጀንቲና ጥቁሮች የት ደረሱ? የዛሬ 100 ዓመት አካባቢ ዋና ከተማቸው ላይ 1/3 ከሶስቱ ሰው አንዱ ጥቁር ነበር። ይዘው የሄዱት ባሪያ፣ ድሮ ባሪያ በመርከብ እየጫኑ የወሰዷቸው እንዳለ አርጀንቲናዎች ስፔኖች ናቸው አይደል? ከዛ ደግሞ ልክ ሁለተኛው ጥቁሮቹን ከጨረሱ በኋላ ነጮቹን ከጣሊያን እባካችሁ ኑ እየለመኑ ያመጧቸው ነበር። ከጣሊያን ከጀርመን ሁለተኛው ዓለም ጦርነት ካለቀ በኋላ በጠቅላላ ናዚ እንትኖች ወደ ላቲን አሜሪካ ነው የሄዱት። እንደዛውም ደግሞ ይሁዳዎች ሲባረሩ እነሱም ወደ ኮሎምቢያ ወደ አርጀንቲና ነው የሄዱት። እና ይህ ሀገር በዛን ሰዓት ያልኳችሁ ቪዲዮ አለ። ለምንድን ነው እሱ እነዚህ ሀገሮች አሁን ፓራጓይ ወይ ኡራጓይ ወይ አርጀንቲና ላቲን አሜሪካ ውስጥ ሆኖ ጥቁር የሚባል ሰው አታዩም? ተጫዋቾቹ መካከል አገራቸው ጥቁር የሌለ መስሏችሁ ከሆነ ሂዱን አንብቡ። ምን አደረጓቸው? ለምንድን ነው ጥቁሮች እንደ ብራዚል ወይ እንደ ኮሎምቢያ ወይ የሌሉበት? እና ደግሞ እንዲሁ በጭፍን ድሮ የጨለማው ጊዜ የኛ ጊዜ ማለት ነው፣ ከኢንተርኔት በፊት የጨለማው ጊዜ ነው ብለው። ምክንያቱም አንድ ነገር ለማወቅ ፈተና ነበር። ሄደን መጽሐፍ ፈልገን የተጻፈልንን ጋዜጣ ፈልገን ጋዜጣ ላይ አንብበን ሬዲዮ አዳምጠን ወይ ቲቪ ላይ ሄደን ፌክ የሆነ ኒውስ አድምጠን ነበረ። በቃ ውልቀት ያገኘን የሚመስለን። ዛሬ ግን እያንዳንዳችሁ ይሄ የምለውን ነገር ማወቅ የምትችሉበት ጊዜ ነው፣ በአንድ ሰከንድ ውስጥ። ይህንንም አውቄ እኛን አይደለም አበሻው እኮ በጣም የሚገርመኝ ነገር አለ። እኛን አይደለም ጥቁሮች ናቸው የምትሉት ነገር አለ። ጥቁሮች እኮ እኛ ነን። ዩሮፒያኖች እኛንም ጥቁር ብለው ነው የሚጠሩን። በጠቅላላ አፍሪካ ሰብሳሃራ አፍሪካ ጥቁር ነው። ኢትዮጵያ ይሁን ሶማሌ፣ ሱዳን ወይ ኬንያ ኢስት አፍሪካ የሆነው እኛ ኖ፣ በጠቅላላ ሰብሳሃራ አፍሪካ እኛንም ጨምሮ በጠቅላላ አፍሪካ ጥቁር ነው በእነሱ። እና ይህንን እያወቅን ግን ፉትቦል ስለሚጥመኝ ነው። ሉክ እነሱ የራሳቸውን ሰው ለመደገፍ ቢሸነፉ ይሻላቸዋል። አሁን የእንግሊዝ ቡድን ለእያንዳንዱ ኮች አሁን አላውቅም፣ አሁን ምናልባት የጀርመኑ ትንሽ ጥቁሮችን በብዛት እየቀላቀለ ነው። እስካለፈው ኮች ድረስ ከ3 በላይ ጥቁር እንዳያስገባ ተነግሯቸዋል። ሂዱና ቪዲዮን ፈልጋችሁ ተመልከቱ። ኮቹ በምንም ታምር የፈለገ ችሎታ ቢኖረው ከ3 ጥቁር በላይ በአንዴ እንዳይጫወት፣ ሞስትሊ 2። የድሮውን ተመልከቱ እስቲ የእንግሊዝ ቡድንን ከ2 በላይ አታዩም። እንደዛ ነበር ፈረንሳይም፣ እንደዛ ነበር ሆላንድም። ስፔንና ጣሊያን ጭራሽ ታይቶ አይታወቅም። ወይ አንድ የሆነ ጊዜ እነ ባላቶሊ ምናምን የመጡ አሉ። የለም እልክ ሀገራቸው። ሂዱና መቼም መሄድ ለምትችሉት ማለት ነው ፈረንሳይ ግቡና ወይ ስፔንና ተመልከቱ። አገሩ ሙሉ ጥቁር ነው። ግን ቡድናቸው ላይ ማስገባት የሚፈልጉት የነበር ድሮ ነው የምላቸው። አሁን የፈረንሳይን ቡድን አያችሁ፣ በችሎታ አረጉት። በ1998 ነው አካባቢ ላይ በችሎታ እንጂ በከለር አይደለም ሲሉ ተመልከቱ። የዓለም ቻምፒዮን የሆኑት በዛሬው ቀን ራንክ 1 አንደኛ ሄዱና ተመልከቱት። ከማለቁ በፊት አንደኛ ዋንጫ ይበላል ተብሎ የሚጠበቀው ፈረንሳይ ነው።
ከ11ዱ ወደ 8ቱ 9ኙ ጥቁር ናቸው። ጥቁር ፈረንሳዮች፣ ፈረንሳይ አገር ተወልደው ያደጉ ፈረንሳይ ሀገር የተማሩ ሰዎች ናቸው። በከለራቸው ነው፣ በቤተሰቦቻቸው፣ በዘራቸው ሬሲስቶቹ የሚጠሯቸው። እነዚህ ፈረንሳዮች አይደሉ? የፓራጓያ ሚኒስተር ያለችውን መቼም ብዙቻችሁ የሰማችሁ መሰለኝ፣ ኢምባፔን ያለችውን ያ ነው እያንዳንዳቸው የሚሉ ፊት ለፊት አውጥቶ አይጽፉም እንጂ ያ ነው የምንባለው። ስለዚህ በምንም ታምርኛ አላውቅም አለም እያወቅን እንደነዚህ አይነት ሀገር ወይ እንደነዚህ አይነት ቡድን መደገፍ የለብንም። ይሄ የኔ ኦፒኒየን ነው። እኔ እንደራሴ ብሸነፍ ይሻለኛል የራሴን ህዝብ ደግፌ። መሸነፍ እኮ ስፖርት ነው አይደል እንዴ? አንዳንዱ ያሸንፋል፣ አንዳንዱ ይሸነፋል። ግን እያንዳንዱ የዓለም ዋንጫ መቼም ያለፈው አትሊስት ወደ 10 20 ሚሆን 20 አካባቢ አይቻለሁ። እድሜ እንዳትቆጥሩ እኮ ነው። እና እያንዳንዱ የአፍሪካ ቡድን ቀይ ይሰጠዋል ወይም ደግሞ እንዲሁ እያየን እሺ፣ አሁን እንኳን ቪአር ስላለ ቪዲዮ ስላለ ሰው እየተመለከተ እየተናደደ መጥቷል። የግብፁን አይታችኋል። የግብፅና አርጀንቲና እንዴት እንዳበዱ። ለምንድን ነው? ይሄ ፊፋ የሚባለው ኮራፕት የሆነ ድርጅት ነው። ሰው ያቋቋመው አንድ ሰው ያቋቋመው ድርጅት ነው። የግለሰብ ድርጅት የነበረ ነው። ከዛ ምን አሉት? አሁን በአሁኑ ሰዓት ቻሪቲ ነው። ኦኬ፣ የበጎ አድራጎት ድርጅት ነው። የዚህ ዓመት ገቢው 13.3 ቢሊዮን ዶላር ነው የምነግራችሁ። ታክስ አይከፍልም። ምንድን ነው የሚሉት መሰላችሁ? መልሶ ይሰጣል። ለየሀገሩ 211 የሚሆኑ አገራት አባላት ስላሉት ለእነሱ እየሄደ መልሶ። ይሄ ድርጅት አንደኛ ያለው ስዊዝ ነው፣ ስዊዘርላንድ ማለት ምንድነው ገብቷቸዋል። አገሩ ራሱ በጣም ሀብታም ሀገር ምናምን። ዓለም ላይ ያለ ሀብታም ብሩን የሚደብቅበት ሀገር ነው። ዓለም ላይ ያለ ሌባ ሁሉ ብሩን እየወሰደ የሚደብቅ ኦፊሻሊ ያልሆነ ይሄ ኦፍሾር የሚባሉ ደሴቶች አሉ። ይሄ ግን ኦፊሻሊ የዓለም ህዝብ መንግስታት እያወቀ ሄዶ ብር የሚደብቅበት እያንዳንዱ አፍሪካን የሚሰርቅ ሀብታም ወይ ደግሞ መሪ በጠቅላላ ብሩን የሚደብቅበት ሀገር ነው። እዛ ሀገር ነው ያለው ፊፋም ጽህፈት ቤቱ። ባለፈው አንድ ኢንቨስቲጌት ተደርጎ እነ ብላታ ምናምን እንትኖቹ የደረሰባቸውን ጉቦ የተቀበሉትን ያያቸዋል። እሷ ሚሼል ፕላቲኒ የሚሉትና ቦሶቹ አንድ የሚደረግ የበጎ አድራጎት ድርጅት በግለሰቦች እጅ የተቋቋመ እስካሁንም ድረስ ራሱን የሚያስተዳድር በማንኛውም መንግስት ስር አይደለም እንዳይመስላችሁ። የተባበሩት መንግስታት የተባበሩት ስፖርት ኮሚሽን ምናምን ራሱን ነው የሚያስተዳድረው። ይሄ ሁሉ ቢሊዮን ዶላር እየወሰደ በአመት ባለፈው አመት ምንም ነገር የለም አይደል? የዓለም ዋንጫ አልነበረም። 3 ቢሊዮን አካባቢ ያስገባው ኦዲት ይደረጋል ይባላል። ግን የግለሰብ ድርጅት ነው ይሄ። ሉክ ቻሪቲ እንዲሆን የተደረገበት ምክንያት ኦኬ፣ ብሩን መጻፍና ማቅረብ አለበት ታክስ እንዲከፍል። ድርጅት ነው ከተባለ ወይም ደግሞ አትራፊ ድርጅት ነው። በጣም ብዙ በቢሊዮን እኮ ነው የሚሰራው። ባንኮች እንኳን ትልልቆቹ ካልሆኑ እንደዚህ አያተርፉም እንዴ። ሼል የሚባለው እኮ የነዳጅ ድርጅት ከሚያተርፈው በላይ ነው የሚያተርፈው፣ ሁሉ እጥፉን ነዳጅ አውጥቶ ሽጦ የሚያተርፍ ኮርፖሬሽን ከሱ በላይ ነው የሚያተርፈው። ግን የበጎ አድራጎት ድርጅት ነው። ለምንድን ነው ኦዲት ይደረጋል? በጎ አድራጎት ካልሆነ። በጎ አድራጎት ድርጅት ግን ኦዲት አይደረግም፣ እንትኑ አይታይም። ስንት እንዳስገባ ወጪው ስንት እንዳወጣ ምናምን በትክክል ማሳየት የለበትም። በጎ አድራጎት ድርጅት ስለሆነ የመጨረሻ ኮራፕት እንደሆነ የምታውቁት ተመልከቱ። ሂዱና ጫወታ የፈረንሳይንና ፓራጓይን ጫወታ ተመልከቱ። አንድ ላላያችሁት አንድ ቢጫ አልተሰጣቸውም። ያን ሁሉ ድርጊት አድርገው ፊፋ ምንም አላለም እስካሁን። የሆነ በኋላ ላይ እንትኑ ሪፌሪው ወይ ተቀጣ ምናምን ይላሉ። ስለዚህ ይሄ ነው የስፖርት ዓለም ያለንበት። እኛ የምንተዳደርበት ዓለም ለእኛ የተሰራ አይደለም። ለራሳቸው ህጉን የጻፉት ራሳቸው ናቸው። ራሳቸው እንደፈለጉ ማኒፑሌት የሚያደርጉት። አሁን ደግሞ ቪኤአር የሚባል አምጥተዋል። እሱ ደግሞ ከኋላ ያሉ 3 የሚቀመጡ እነሱ ናቸው የሚወስኑት። እነሱ ሲፈልጉ ፔናልቲ ነው ይላሉ፣ ሲፈልጉ ቀይ ካርድ ነው ይላሉ። ዳኛውን ጠርቶ ተመልከት ይሉታል። ተመልከት ካሉት ወስነዋል ማለት ነው። ዳኛው ከዳኛው እንኳን አጌንስትም ቢሆን ያ ነው ፉትቦል እንትን የዓለም ፉትቦል ድርጅት